አንድ የአሜሪካን ዶላር 3 የማሌዥያን ሪንጊት ነው። በዛሬው ቪዲዮ 100 የአሜሪካን ዶላር እዚህ የማሌዥያ ዋና ከተማ ኳላለምፐር ውስጥ ምን ያደርግልናል የሚለውን እናያለን። ተከታተሉ። ወደ ቪዲዮ አይ ጋይስ ለማንኛውም እንግዲህ አሁን ከአፓርትመንታችን እየወጣን ነው። ወደ ቪዲዮ ከመሄዳችን በፊት የዛሬውን ቪዲዮ ስፖንሰር ያደረገልን ያንጎ ናቸው። ያንጎ ለበለጠ ጉዞ ኢትዮጵያ ውስጥ በጣም በአሪፍ ዋጋ እንግዲህ መኪና መጥራት ትችላላችሁ በያንጎ። ያንጎ እንግዲህ ኤኒ ታይም ኤኒ ቦታ መሄድ ከፈለጋችሁ አዲስ አበባ ውስጥ በጣም አሪፍ በተባለ ዋጋ እንግዲህ ያደርሳችኋል ማለት ነው። ይሄን ቪዲዮ ሙሉን ስፖንሰር ያደረጉት ያንጎ ናቸው። ያንጎ በጣም እናመሰግናለን። ኦልሶ አፓቸውን ዳውንሎድ ማድረግ ትችላላችሁ። ያንጎ ብላችሁ አፕ ስቶር ላይ ኦር ደግሞ ጉግል ፕሌይ ላይ ጉግል ስቶር ይባላል የአንድሮይድ እሱ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ከዛ አዲስ አበባ ውስጥ እንደልባችሁ ያንጎን መጠቀም ትችላላችሁ። ጃኒን ስፖንሰር አድርገውታል። ታንክ ዩ ያንጎ። ለማንኛውም እንግዲህ ዛሬ ምን አይነት ሆቴል ነው እንግዲህ ጋይስ ከኛ አፓርትመንት አጠገብ ይሄ ፎቅ አለ እንደምታዩት። ከዛ እዚህ ጋር ደግሞ we have Porsche ይላል በእናት ማት ብላክ የተለጠፈች ጋይስ። በጣም የመኪና ካልቸራቸው እዚህ ማሌዥያ ውስጥ በጣም ትልቅ ነው። ማለትም በጣም ብዙ አይነት ለግዠሪ መኪናዎች እናያለን። ገና የትላንትናው የመጀመሪያ ቪዲዮአችን ላይ ላምበርጊኒ ያየነው ታታታታ ያረገ። አይ ጋይስ እንግዲህ ኤቲኤም ካርድን ጥያለሁ ብያችኋለሁ። ስለዚህ እንዴት ነው ካሽ የምናወጣው? ስለዚህ አሁን መንገድ እየፈለኩ ነበረ። ሬሚትሊ አፑ በሱ ቀጥታ ከስልኬ ወደ ባንክ ወደዚህ ሀገር ባንክ ላኩና ሪያ የሚባል የካሽ ፒካፕ ቦታ ላይ አሁን ሄደን እናወጣለን። $100 ነው የላኩት። $100 እናወጣለን። እንግዲህ ጋይስ አንድ የአሜሪካን ዶላር 3.92 የማሌዥያን ሪንጊት ነው። ማለትም 3.9 ብር ብቻ ማለት ነው። ኢንትሮ ላይ እንደነገርኳችሁ አንድ የአሜሪካ ዶላር 3.92 የማሌዥያ ብር ነው። ማለትም ሪንጊት ነው የሚሉት ብራቸውን። ስለዚህ እንዴት ነው ኢንዶኔዥያ በነበረን ሰዓት $100 ማለት በኢንዶኔዥያ ብር ለምሳሌ በሩፒያ Oh my god, this is crazy. 100 የአሜሪካ ዶላር በኢንዶኔዥያ 1.6 ሚሊዮን 86,000 ብር ነው። ማለትም 86,000 ሩፒያ እና የኢንዶኔዥያ ምን ያህል ብር አወጣው የሚለውን ቪዲዮ ቼክ አድርጉትና ከዛሬው ቪዲዮ ጋር ማነጻጸር ትችላላችሁ። አሁን እኔ ግራ እየገባኝ ያለው እስቲ $1 3.92 ብር ብቻ ከሆነ በዚህ ሀገር ምን ያህል ተጠቅሜ ላይክ ወጪ ውድ ነው፣ ኢኮኖሚያቸው እንዴት ነው ውድ ነው ርካሽ ነው የሚለው እናያለን። አሁን ለምሳሌ ኢንዶኔዥያ 1.ምናምን ሚሊዮን ቢሆንም ግን ለምሳሌ አንድ ቦታ ስትሄዱ ለአንድ ነገር 100,000 ብር 200,000 ብር የምታወጡ ከሆነ ቶሎ ያልቃል ብሩ። ስለዚህ እዚህ ሀገር ደግሞ እስቲ ምን ያህል ለቁርስ እናወጣለን። ነገ ደግሞ ግራብ እንጠራለን ማለትም ኡበር ማለት ነው። እሱን ጠርተን ደግሞ ከአንድ ቦታ ወደ ሌላ ቦታ ለመሄድ ስንት ኪሎ ሜትር ፈጀብን፣ ስንት ብርስ ያስወጣናል የሚለውንም ቼክ እናደርጋለን። ከዛ በኋላ ደግሞ መዝናኛ ቦታዎች ከፍላችሁ ለመግባት እንዲሁም ደግሞ የሙዋይ ታይ ክላስ ኦር ደግሞ ቦክስ ክላስ እንገባለን ማታ። ለአንድ ትሬኒንግ ስንት ብር የምትከፍሉት የሚለውን እንግዲህ በዛሬው ቪዲዮ ቀን ሙሉ ቼክ እናደርጋለን። አሁን ብር ከማውጣታችን በፊት በቁርስ ቪዲዮአችን እንጀምራለን። ሎካል ኮፊ ይባላል። በጣም አሪፍ ቤት ነው ጋይስ። ከዚህ በኋላ ቀጣይ ወደ ባንክ ነው የምንሄደው። እዛ ሄደን ብራችን እናወጣለን ማለት ነው። ከዛ በኋላ ቀናችን እንጀምራለን። አሁን ግን ቁርስ እንብላ። ስንት እንዳወጣው ነግራችኋለሁ። ኦኬ እንዳለ ከባድ ምግብ ነው። ቢፍ ቤከን አላችሁ። እሱን ላዝ ይችላል ሐላል ስለሆነ። ቁርሳችን አዘናል። ሁለት የተሰበረ እንቁላል እና ቢፍ ቤከን አዘናል ሁለቱን። ከዛ የሚጠጣ ደግሞ አይስ ላቴ አዘናል ማለት ነው። አይስ ላቴ ከስኳር ጋር ማለት ነው። ስለዚህ ማሌዥያ እንግዲህ እንደነገርኳችሁ 60% የማሌዥያ ፖፑሌሽን ሙስሊሞች ናቸው። በዛ ምክንያት አሳማ ምናምን እዚህ ሀገር ብዙም አይሸጥም። ከዛ ባለፈ ግን ቢፍ ቤከኑ ቤከን ያጠባበስ አይነት ነው። ብዙ ጊዜ አሜሪካ ቤከን ከአሳማ ነው የሚሰራው። ስለዚህ አሁን ቢፍ ቤከን አዘናል። እንቁላላችን አይስ ላቴ ከጨረስን በኋላ ወደ ባንክ ቴንክ ዩ good አይስ ላቴያችን መጥቷል። ስኳር ኦን ደ ሳይድ እንደ ባሊ ነው ስኳራቸው። ምናልባት ስኳር ሊያንስ ይችላል። ስለዚህ ቀጣይ ደግሞ ባንክ እንሄድና ያስላክነውን $100 እናወጣለን። በልተን ከጨረስን በኋላ ሪሲቱን አንድ በአንድ አሳያችኋለሁ። ከዛ በተረፈ አክቲቪቲዎች ይኖሩናል። ስለዚህ ወደ አክቲቪቲው እንሄዳለን። አሁን ወደ ስቴሲ ሬት ይደረግ። ይሄን አሁን ጨርሶና ደግማለሁ። ትናንትና ራሱ ሁለትን የጠጣሁት ይሄን ቡና አሰማስት አይ ቲንክ እንትን እንገዛለን። ጧት ቡና እየለመድኩ ስለሆነ ንስካፌ 3 in 1 ስኳር ቡናና ክሬም ያለውን አንድ ላይ እንገዛና ጧት ከቤት እንወጣ እያፈላን እንጠጣለን ማለት ነው። ቺርስ። ወደ ምግባችን መጥቷል። ሌትስ መንች። ከዛ ቀናችን ይጀምራል ማለት ነው። ያ
have large size or this the size? This is the size. Okay, let me have another one, but more sugar, okay? And more sugar. Yeah. Thank you. ቁርሳችንን በልተን ስንወጣ ደመና ሆኗል ከተማው። Whoa, what's going on? የመጀመሪያ ስፔንዳችን $12 ከ68 ለቁርስ አወጣው ማለት ነው። ይሄ ማለት ሁለት አይስ ላቴ ድጋሚ ነው የጠጣሁት። ከዛስ ሁለት ቢፍ ቤከን ድጋሚ ነው የበላሁት። ከዛ ደግሞ we have እንቁላሉ አለ። ከዛ 6% ታክስ አለ 2.8 ከዛ 49.80 መጥቷል ማለት ነው። ጋይስ የመጀመሪያው ወጪያችን 49 ከ80 መጥቷል። አሁን ወደ ባንክ ሄደን $100 እናወጣለን። በዚህ አጋጣሚ ብዙ ምግቦች አንበላም በዚህ ቪዲዮ፣ ምክንያቱም ቀጣይ የምግብ ቪዲዮ እንሰራለን። ያበደ ቪዲዮ ስፒድ እዚህ ማሌዥያ የነበረ ጊዜ በጣም ምግባቸውን ወዶት ሲያካብደው ነበር። ስለዚህ በቀጣይ ቪዲዮአችን ምን እናደርጋለን? ስፒድ የሞከረው ምግብ እንዳለ እንሞክራለን። አንድ ነገር አይቀረንም ማለት ነው። ሶ እዚህ ጋር ቴምር ምናምን ይሸጣል፣ ልብሶች አሉ። ኢትስ ላይክ የህንዶች ሱቆች ምናምን ናቸው። በጣም ህንዳ ያሉ ላይክ በጣም አይ ጋይስ እንግዲህ አሁን ሪያ የተባለ የመኒ ትራንስፈር ቢሮ ደርሻለሁ። ቀላል ነገር ነው ያደረኩት። ስልኬ ላይ በሬሚትሊ ብር ወደ እነሱ ጋር ካሽ ላኩ። አሁን ካሽ ልጅ አወጣለሁ ቪዛ ካርዴን ባሊ ስለጣልኩት። ድንገት እንኳን እናንተም እንደዛ አይነት ነገር ቢፈጠርባችሁ እንትን ማለት ትችላላችሁ። ለማንኛውም ጋይስ እዚህ ውስጥ እንገባና ካሽ ፒክአፕ በለው። ኤክስኪውዝ ሚ ካሽ ፒክአፕ ፍሮም ሬሚትሊ። ፎርም እየሞላው ነው። ፎርም ሞልቻለሁ። ከዛውን ሄጂ ሰጣትና ብሬን እቀበላለሁ ማለት ነው። Thank you so much. Thank you. ብራችንን ተቀብለን ወጥተናል ማለት ነው። ሶ let me check ብራቸውን አይቼው አላውቅም። የመጀመሪያ ነው። 100 ብር ነው 100 200 385 ብር ማለት ነው። የአሜሪካ $100 385 ብር ነው። damn ጉድፈላ ዘንድሮ። አሁን ወደ መጀመሪያው አክቲቪቲያችን እንሄዳለን። 9.3 ኪሎ ሜትር መተናል። የከፈለው ደግሞ 31 ብር ነው። $7 ከ89 ሳንቲም ከፍለናል ማለት ነው። ያዋጣል አይወጣም ንገሩኝ። ወደ ባቱ ኬቭ እየገባን ነው። ሶ ባቱ ኬቭ የህንዶች ቴምፕል ነው። ጦጣዎች አሉ፣ ውሾች አሉ። እንደገና ደግሞ በጣም የሚያምር ቴምፕል አለ። አይ ጋይስ እንግዲህ እዚህ አገር ጦጣ ነው ያለው። እኔ እንደዚህ ነገር አይመቸኝም። ፊት ለፊታችን ደግሞ ግብዳ ሐውልት አለ። ልቡን የከፈተ ልቡን ከፍቷል። እንግዲህ ቦርሳችን መጠንቀቅ አለ። ጃኒ ሄሎ how much is the ticket? 15 ኦኬ። ያው ቲኬት 15 ብር ከፈልን ማለት ነው በእነሱ ሀገር። በዶላር ደግሞ እንደዚህ ነው። አሁን ወደ ውስጥ እየገባ ነው። ቤዚክሊ ጋይስ ኬቭ ውስጥ ነው የምንገባው፣ ማለት ዋሻ ውስጥ ነው የምንገባው። ይሄ የምታዩት እንዳለ ግብዳው ተራራ መግቢያ ያለው እዚህ ጋር ውስጥ ማለት ነው። እዚህ ጋር ዶልፊን ምናምን እዚህ ሐውልቶች አሉ። ዋው እንደነገርኳችሁ አክቲቪቲዎች እናደርጋለን። ወጪ እነግራችኋለሁ። መጨረሻ ላይ ደማምረን አሳያችኋለሁ። ከዚህ በኋላ ደግሞ ማጠብቁት ያበረ ቦታ እንሄዳለን። አሁን ወደ ውስጥ እንግባ ጋይስ። ዋሻ ውስጥ ነው እንግዲህ ምንድነው አሁን እንግዲህ ያያችሁ ተራራ ውስጥ ነው ያለ ነው። ምን እሺ ደረጃ አለው ጭራሽ። በስመ አብ ዋት ሶ ቤዚክሊ ደረጃ አለው ዋሻው። በዚህ ጋር እንገባና ከዛ ወደ ላይ እንወጣለን ማለት ነው። በስመ አብ ወልድ። ይሄን ደረጃ ሰርቼ ወደ መጨረሻ ላይ እንግዲህ የቦክሲንግ ክላስ እንወስዳለን። ሶ አይ ከባድ ነው። ከባድ ኬስ ምንድነው እዚህ ጋር ያለው? ብር እየተሆነ ዘጋ። እንግዲህ ጋይስ ባቱ ኬቭ ማለት እንግዲህ ይሄ ነው። እኔ አበሻ ነኝ፣ እንደዚህ ነገር አይመቸኝም። ዋሻውን አይቼ እንግዲህ እየወጣው ነው። እንዲህ ዋሻ በጣም ጋይስ ይወላችሁ አያችሁ፣ የገባንበትን በዚህ ገብተን እኮ ላይ እንደዚህ ምናምን እዚህ አካባቢ ደረጃ እየወጣን ነበር ወደ ላይ። ቦታው ይሄን ይመስላል ይወላችሁ እዛ ጋር። አሁን ደግሞ 10 ብር ከፍለን እዚህ አርት ጋለሪ መተናል። ዳክዬ ሰወድን በጣም ዳክዬ ምግብ በጣም ታዋቂ ምግብ ነው እዚህ ሀገር። ምን ያክላሉ በእናታችሁ ወስፓፕን ያው ፊንጋዋ። እንግዲህ አሁን ያለበት ቦታ ዳክዬ አለ፣ ዶሮ አለ፣ ብዙ ነገር ነው ያለው። ሶ ያ አርት ጋለሪ ነው የህንዶች። ምን እንዳለ አላውቅም። ምንድነው ደግሞ
ኢትዮጵያ የሱጂብ ይሉታል አይባልም ግን ፓሮቶቹ ጋር ተመልሼ ልሂድ። አቤት አፈጠጡብኝ እኮ እቺ ዳክዬዎች አሉ። እዲ ምንድን ነበር ስሙ? ኧረ ስሙ ጠፋብኝ። እዲ ጥንቸል ወራ ጥንቸል ቅድም ከገባንበት ዋሻ ይሄ የተለየ ነው። 10 ብር ነው ለዚህ ወጣ ነው። እንዳትረሱ እዚህ 10 ብር እዛ 15 ብር ለራይድ 11 ብር 31 ብር። አይ እኔ እነኚህ እርግቦች በኢየሱስ they give me anxiety መድኃኒዓለም በኢየሱስ ስም ጋይስ ይሄ ደረጃ ለወጣ ነው። Oh my god ጋይስ ፊት ለፊት የምታዩት ሐውልት 42 ሜትር ነው ወደ ላይ። ከዛ ደግሞ እዚህ ጋር ደረጃ አለ፣ በጣም ኃይለኛ ደረጃ 272 ደረጃ ለመውጣት አቴምፕት ላደርግ ነው በገዛ እጄ። ደግሞ ወደ ላይ ነው ነገር እንደዚህ ራሱ አይደለም። እቺኛዋ ብቻ ከዛች 16 ነች። መጨረሻ ደርሰናል። 3 2 1 እነኚህ ሰዎች ቀለኛ ናቸው። በዛ ጋር ገብቼ መጥቼ ከዛ ደግሞ ሌላ ደረጃ እዛ ጋር ይታየኛል። አረ በእናትህ ዞር በል ያማሃል። ለማንኛውም ለወርድ ነው። this is ትንሽ ቻሌንጂንግ በወጣትነት። Hi guys, we officially done with this place. ወደ ሌላ ቦታ ነው የጨረስኩት ደረጃውን። by the way ሴቶች እዚህ ሲመጡ ፕሊስ ቁምጣ እንዳታረጉ። ካረጋችሁ ከፍላችሁ እዚህ ጋር መሸፈኛ ሸፍናችሁ ትገባላችሁ። እንደ ኢንዶኔዥያ እንደገባ ነው ጃካርታ መስጊድ። እዚህ ጋር በ7 ብር ቀዝቃዛ ኮኮናት ተጠጣ ነው። ማን ይቃጠላል በእናት። አሁን ደግሞ የቀድሞ የዓለማችን ረጅሙ ፎቅ ያሁኑ ደግሞ መንታው የዓለማችን ረጅሙ ፎቅ እንሄዳለን። በድጋሜ ተከታተሉ። አይ ጋይስ እንግዲህ አሁን ፎቁ ስር ነው የምገኘው፣ ግን ሞል እንደሆነ አላወኩም ነበር። ባለንሲያጋ አለ፣ ሮሌክስ አለ፣ ዲዮር አለ። ከዚህ በኋላም እኮ ገና ሞል እንሄዳለን። ኦኬ እንግዲህ እዚህ ጋር ሚስተር ባለንሲያጋ አለ። ባይዘዌ ጋይስ ባለንሲያጋ በጣም አሪፍ እቃ አላቸው። $1000 እኔ 4 ቲኬት አልቆርጥበትም እንዴ በያ። ስለዚህ እንግዲህ ጋይስ አሁን ወደ ቲኬት መግዣ ቦታ እየሄድን ነው። ቲኬት መግዣ ቦታ ከሄድን በኋላ ቲኬት ገዝተን የፎቁ መጨረሻ ላይ ነው የምንወጣው። እስቲ አብረን ምን ይሆናል አዲስ የሚከፈቱ ስቶሮች ናቸው። ጀንትልማንስተር እና ዲጂአይ ማለት ነው። ዲጂአይ ስቶራቸው ብገባ ደስ ይለኛል። አንዳንድ የሚያስፈልጉኝ አክሰሰሪዎች አሉ። ከዛ በተረፈ ትኬት መቁረጫውን አግኝተነዋል። ትኬት መቁረጫው እንግዲህ እን ይመስላል። Hello, do I get a ticket here? Yeah. ትኬታችንን ገዛን። ትኬት 127 የማሌዥያን ሪንጊት ነው። $32 ከፍያለሁ። the next available time ያለው ከ1 ሰዓት በኋላ ነው። አሁን 3 ሰዓት አናቱ ማለትም ከቀኑ 9 ሰዓት ነው። 4 ሰዓት ላይ ነው ያለው ብላኛለች፣ 4 ላይ ማለት ነው። ስለዚህ እስከዛ ድረስ እዚህ ካፌ እንቀመጣለን። 1 ሰዓት ሙሉ እናንተን አላስጠብቃችሁ። ምን እዚህ ቁጭ ብዬ እንገናኛለን ማለት ነው። አይ ቴንክ ዩ። ኦኬ እንግዲህ ውስጥ እየገባን ነው። ቦርሳን አስቀምጥ ተባልኩ፣ አስቀመጥኩ። 42ኛ ላይ ወጥተናል። ከዛ ደግሞ 86ኛ ላይ ትወጣላችኋል። So basically this is Malaysia guys. ወድጄዋለሁ፣ አሪፍ ነው። ኦኬ እንግዲህ ኖርማል ቤቶች እዚህ ጋር ይታየኛል። ከዛ እዚህ ጋር መስቀለኛ ነው። አደባባይ አይደለም መስቀለኛ። ያኛው ታወር እና ይሄኛው ታወር መሀል ላይ ነው ያለነው። ከዚህ በታች አየር ነው። ሁለቱን ፎቅ የሚያገናኛቸው ይሄ ነው። ለ10 ደቂቃ ያስጎበኙንና ከዛ በኋላ ወደ ላይ ይዘውን ይወጣሉ ማለት ነው። ነቲንግ የኔ ያልተካበረ ነገር የለም። $32 ከፍለን እየጎበኘን ያለ ነው። እዛ ጋር ደግሞ አይ ቲንክ አዲስ ሞል እየተሰራ ነው። እንደምታዩት እዛ ጋር ገና እየተሰራ ነውና አላለቀ መሰለኝ።
እና ሞሎና በጣም ሾፒንግ ይወዳሉ እዚህ ሀገር። እንግዲህ ጋይስ ይሄን ስንጨርስ ደግሞ ቀጣይ ያው ያበደ ቦታ እንሄዳለን። ይሄ ታች ያለው እዚህ ጋር ፏፏቴ መሰለኝ ይሄ የሚወጣበት ግን ከላይ ያምራል በጣም። ኢትዮጵያ ስፒድ የመጣ ጊዜ ምን ፓርክ ላይ ነበር እንደዚህ ነገር አይነት ነገር ቫይብ ያለው አየው መስሎኛል። እንግዲህ አሁን 86ኛ ፍሎር ላይ ነው የምንገኘው። ኦልሞስት አት ዘ ታፕ ኦፍ ዘ ቢልዲንግ ዮ ኦ ማይ ጋድ ከተማው ስናባያድ አልዋሻችሁ በዲስ ቢልዲንግ ሶ አሁን ያለንበት እዛ ጋር ቀጥታ ካየን እዚህኛው ላይ ማለት ነው ላይክ ሶ መንታ ነው ይሄም ያለንበት አሁንም ያለንበት መንታ ናቸው። ሶ እንደምታዩት አሁንም ከላይ ነው ያለነው። ባይ ዘ ዌይ ጋይስ አሁን ያለንበት ፎቅ ከ1998 እስከ 2024 የዓለማችን ረጅሙ ፎቅ ነበር። አሁን ላይ የዓለማችን ረጅሙ ፎቅ በርጅ ካሊፋ ነው። ሁለተኛው የዓለማችን ረጅሙ ፎቅ ፊት ለፊት የሚገኘው መርዴካ ይባላል። የዓለማችን ሁለተኛው ረጅሙ ፎቅ ነው። ኦኤምጂ የሆነ ነገሩ ንግድ ባንክን ይመስላል። ይሄኛው 20 ምናምንኛ ላይ ነው ግን የዓለማችን ከትዊን ታወር ከመንታ ረጅሙ ፎቅ ይሄ ነው። ሶ ይሄ ማለት በ19 ምናምን የተሰራው ማለት ነው። ይሄ ፎቅ ምንድነው የሚያበሏችሁ? ምንድነው ስራ ያለው እዚህ ማሌዥያ ውስጥ ማለት እንዴ? አረ እንስራኛ እና ጋይስ በጣም እዚህ ሀገር የለግዠሪ አይነት መኪና እያየው ነው። የሙሉ ፕሮቶታይፕ ነው ወይስ ካርታና ፕላን? አያችሁት ጋይስ? ባስማ እንግዲህ ምንም ያክል 86ኛ ላይ ብንሆን ሁለት ወደ ላይ ይወስዳል። አይ ቲንክ 88 ነው መሰለኝ ይሄ ሙሉ ፎቁ ማለት ነው። ከዛ በተረፈ ብዙ አንግሎች አሉት ይሄ ፎቅ ሲያምር። ኧረ ማሌዥያ ብሮ what is going on ማሌዥያ? እንደዛ በደ ከተማ ነው እንዴ? ኦኬ ጋይስ ምን እንደማይ አታምኑኝ። ሰብስክራይብ ሶ ቤዚክሊ ምንም የተካበረ ነገር የለውም። ባሳያችሁ ደስ ይለኛል ግን ምን ችላ አይመስለኝም። አይ ጋይስ እንግዲህ አይታችሁ ማታውቁ ከሆነ በዚህ እንግዲህ ይሄን ይመስላል ማለት ነው። እስ ናይስ እንግዲህ እዚህ ማሌዥያ ውስጥ የዓለማችን ረጅሙን ፎቅ የዓለማችን መንታው ረጅሙ ፎቅ $32 ከፍላችሁ መጎብኘት ትችላላችሁ። 32 ይከፈሉ አይደል? አይ ቲንክ ሶ በ127 ሪንጌት እንግዲህ ማየት ትችላላችሁ ማለት ነው። I'm having amazing time አሪፍ ነው። ብዙ ቦታዎችን ስላዩ አልዋሽም ነው። ግን ከመጣችሁ ዋይናት ኑና ቼክ አድርጉት፣ ፎቶ አንሱ። እኔ ደግሞ አላነሳም ዩቲዩብን ብቻ ነው የምሰራው። ስቶሪ ፎቶ ምናምን ራሴ ረበስ የስራ ሶነን እንትላለ ዋቴ ሶ እዚህኛው ፎቅ ላይ 15 ደቂቃ ብቻ ነው ያላችሁ። የቀድሙ ቦታ 10 ደቂቃ ሶ አንድ ላይ 25 ደቂቃ አለ ማለት ነው። ሶ ጎብኝታችሁ እስክትጨርሱ ድረስ እንደሌላ ፎቅ ወደ ታች ስታዩ የሆነ አያስፈራም። ምክንያቱም የሆነ ወለል ነገር አለው በመሃል ወለል ስላለው ያው ቀጥ ብሎ ወደ ታች ከሆነ በጣም ብር የሚያስፈራ ግን ወደ ታች ሳይ መሬት ነው። እዚህ ይሄኛው እንትን አለ ብሎክ ያደርጋል። የአፍሪካ ቶፕ 10 እንግዲህ ቭሎገር ተብለን ወተን ነበር። አሁን ሰብስክራይብ ካረጋችሁ በዚህ አንድ ቀን 2 ቀን ውስጥ 9ኛ እንገባለን። ከዛ ደግሞ ከአንድ ሳምንት በኋላ 8ኛ እንገባለን። ከዛ ከሆነ ጊዜ በኋላ 7 6 5 4 3 2 1 እያልን ኢማጂን የአፍሪካ ነምበር 1 ሰብስክራይበር ቭሎገርስ እንዴት አያችሁት? ያበረ ነው። ጃኒ ነኝ። ሰብስክራይብ ያደረጋችሁ ሌትስ ጎ። አሁን ደግሞ ከቤቴ ጀርባ ነው የምገኘው። የቦክሲንግ ክላስ ልወስድ መጥቻለሁ። ኦንላይን ላይ ቡክ አድርጌ 99 የማሌዥያን ብር ነው የከፈለው። እንግዲህ ይሄ ነው 99 ማለት ይሄ ነው። ውስጥ ገብተን የአንድ ሰዓት የቦክሲንግ ክላስ እንወስዳለን ማለት ነው። የቤቱ ስም ፓንቴሪያ ይባላል። ሞይታይ ቦክሲንግ ሞቢሊቲ ስትሬንግዝ ኤንድ ኮንዲሽኒንግ ክላስ አላቸው ማለት ነው። ዋው ቦክሲንግ ክላስ ገብተናል። በጣም ከባድ ነበር። ባሊ ኢንዶኔዥያ ለየት የሚያደርገው ይሄኛው በጣም ሞቢሊቲ ላይ ፎከስ ያደርጋሉ። ስታሟሙቁ በጣም በኃይለኛው ነው የምታሟሙቁት። ወደ 3 ዙር ያክል ነው የምታሟሙቁት። ባሊ እንዲያውም እንደዚህ እየሰራው አልነበረምና በጣም በኃይለኛው አሟሟኩ። ያው የቦክስ ግለቭ እንግዲህ የማሌዥያ 30 ብር ተከራይቻለሁ ማለት ነው። መግቢያው ደግሞ ለቦክሲንጉ 99 የማሌዥያን ሪንጌት ወይም ብር ነው ማለት ነው።
ላቤና አያችሁት እንዴ ላጭ ወላጭ ነው ያደረጉኝ ማን ጨርሰናል ከባድ ነበር አሁን ለማዋኘት ወሰንኩ because ይሄን መሰለ ቦታ ተከራይቼ I'm like who am I not to swim ማንኝ ነኝ ማልዋኘው ንቀት ነው ፈታ ልንለው ፈታ ብሉ ባም ባም ልገባ ነው እዩት በእናታችሁ ቪው እንደዛ አይነት ቪው ዋና አረ ሙቀቱ ያበረ ነው በስማ oh my god yo guys view ሌላ ታሪክ ነው ቅዱስ ምን እንዳላ ታውቃላችሁ on my life ብሏል on my life ያበረ ነው I get it, I see it. But tell me, how can you choose between the thing that you love and the ones that love you? Just live your truth. Cause to me, you're living proof of what happens when you shoot to the stars and the moon. What dreams you may see may come and may. እንግዲህ ዩቲዩብ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ በ$10 ማሌዥያ ውስጥ ምን ማድረግ ትችላላችሁ ቪዲዮ ለስራ አልስራ ኮሜንት ላይ አሳውቁኝ። የዛሬው ቶታል ወጪያችን ይሄን ይመስላል። እንግዲህ ይሄን ወጪ አውጥተን እንግዲህ እነኚህ የሚያማምሩ ቦታዎች አሪፍ ቦታዎች እንግዲህ ያው በቀላሉ ከተማዋን ማየት ይችላል። ወዳችኋለሁ። ሰብስክራይብ ያዘው ቻው